ጤና ይስጥልን እንዴት አላችሁ? እንግዲህ የአሜሪካና የኢራን ድርድር በኢስላማባድ ፓኪስታን ተጠናቀቀ እንጂ ውጤቱ ያላማረ ሆኗል። ውጤቱ የሚያስጠላ ወይም ደግሞ ዓለምን ወደ ሌላ ውጥንቅጥ ውስጥ ሊያስገባ የሚችል ነው። ቀድሞውንም እንግዲህ ለ21 ሰዓታት የተደረገው ማራቶን እንደውም በድርድር ታሪክ በዚህ ልክ ታይቶ የማይታወቅ ሰዓት ነው የተፈጀው። 21 ሰዓታትን የዘለቀው ድርድር ረፍት ያለው ቢሆንም በ21 ሰዓታት ውስጥ አንዳችም ተስፋ ያለው ጉዳይ መመዝገብ አልተቻለም። ይህንም ተከትሎ እንግዲህ ጄዲ ቫንስ የአሜሪካው ምክትል ፕሬዚዳንት ፓኪስታንን ለቀው ወጥተዋል። ያው እንደምታውቁት በሁለቱም በኩል የቀረቡት ጥያቄዎች ማክሲማሊስት የሚባሉ ናቸው። ማክሲማሊስት ማለት እንግዲህ ከፍተኛ ጥያቄ፣ ከፍተኛ ፍላጎት፣ ከፍተኛ የኛ ጉዳይ ይፈጸምልን ሀሳብ ያላቸው ናቸውና ይሄ በተወሰነ መጠን ሁለቱንም እንዳይግባቡ አድርጓቸዋል። ከዛም ባሻገር ውድ የሆኑ ሀሳቦችን አንስተው ችግራቸውን ማጥበብ አልቻሉም። ይህ እንግዲህ በአብዛኛው ከአሜሪካ በኩል ምንም አይነት የአቋም ለውጥ ምንም አይነት አልታየም። ኢራኖች የተለያዩ ሀሳቦች እንዳቀረቡ ተነግሯል። ዲቴል የሆኑ መረጃዎች ባይወጡም ግን ደግሞ ከአሜሪካ በኩል ያሉት በሶስቱም ተደራዳሪዎች ኩሽነርም ዊትኮፍም እንደዚሁም ደግሞ ጄዲ ቫንስም ከፕሬዚዳንት ዶናልድ ትራምፕ የትሩዝ ሶሻል ሚዲያ ገጽ አቋም ሁላ ያልተለየ ሀሳብ ነው ያጋሩት ወይም ደግሞ በዛ አቋማቸው ነው የቆሙ። ስለዚህ ምንም አይነት ስምምነት አልተደረገም። ይሄ ደግሞ ገና ድርድሩ ሳይጠናቀቅ ድርድሩ እየተካሄደ ባለበት ሰዓት ፕሬዚዳንት ዶናልድ ትራምፕ ብዙ ፕሮቮካቲቭ የሆኑ ሀሳቦችን ሲያነሱ ነበረ። ይሄ ጦርነት እንግዲህ ሊቀጥል ይችል ይሆናል የሚሉት መረጃዎች በስፋት ኦፍኮርስ ላይቀጥል አይችልም። አንደኛ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የቤት ስራችንን አልጨረስንም፣ ማጠናቀቅ ያለብን ስራ አለ፣ እናጠናቀቃለን፣ ኢራንን እስከመቼም ድረስ እንዋጋታለን የሚል ሀሳብ ነበረ የሰጡት። ስለዚህ ቫንስ እንግዲህ በተመሳሳይ እንደዚህ አይነት ነገሮችን ደግሞ ሊያስከትሉ እንደሚችሉ አሜሪካ የቻለችውን ሁሉ ኦፈር ሰጥታለች። አሜሪካ መደረግ ያለበትን ሁሉ አድርጋለች። የመጨረሻውን ኦፈር ነው ያሉት ጭምር የመጨረሻ እድል ለኢራን ሰጥታ ነበረ። የኢራን ፖለቲከኞች ይህን ማድረግ አልቻሉም የሚል ሀሳብ ነው የተሰጠው። እንግዲህ መሐመድ ባጋሌቭ ወይም የኢራኑ አፈ ጉባኤ የፓርላማው ማለት ነው እሳቸው እነ ሰይድ አባስ አራግቺና የውጭ ጉዳይ ሚኒስትሩ ወይም ሚኒስቴር መስሪያ ቤቱ ቃል አቀባይ ነበሩበት። እንግዲህ ድርድሩ ያላማረ ሆኖ ነው የተጠናቀቀው። ምናልባት ፓኪስታን ለዚህ ጉዳይ መፍትሄ ታመጣለች ተብሎ ብዙ ሰዎች ተስፋ አድርገውባት ነበረ። ግን ቀይ መስመሮቻቸው ምንድነው የሚለውን እንኳን በደንብ መለየት አልተቻለም። እስራኤል በዚህ ላይ ኢራንን መዋጋትን ይቀጥላለሁ በሚል በጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ሀሳብ መስጠቷ ይታወሳልና እሱንም ተከትሎ አንዳንድ ጉዳዮች እንዲታዩ ተገደዋል። ዓለም በዛ ልክ ሁኔታውን ለማየት ተገዳለችና ጄዲ ቫንስ ወጥተዋል። በዋነኝነት ያልተግባቡባቸው ጉዳዮች እንግዲህ የሆርሙዝ ሰርጥም አለ፣ የሊባኖስም ጉዳይ አለ፣ የኢራን የአሴት ጉዳዮችም አሉ። ከሶስቱ ሁለቱ ነው ያልተግባቡት። በዋናነት ደግሞ ኒውክሌርን ጊቫፍ ማድረግ ኒውክሌር ሙሉ በሙሉ ኒውክሌር የመታጠቅ መብታቸውን እንዲያጡ የሚያደርገው ጥያቄ በኢራን በኩል ተቀባይነት አላገኘም። ስለዚህ እሱ ትንሽ አስቸጋሪ ነው። ጄዲ ቫንስ ፓኪስታንን ለቀው ሲወጡ በዚህ የፖለቲካ እንዲሁም ደግሞ ያለመግባባት ጥግ ሆኖ ነው። ስለዚህ ምንድነው የተፈጠረው የሚለውን ብዙ ሰዎች በተለያየ አቅጣጫ ለማየት ሞክረዋል። ቀይ መስመሮቻቸው በዋነኝነት እንግዲህ ከዚህ ከኒውክሌር ጦር መሳሪያ አሳልፋችሁ ስጡ፣ ጊቭ አፕ አድርጉ፣ ከዚህ በኋላ መታጠቅ አንችልም ወደሚል ስምምነት መግባት አለባችሁ የሚል ሀሳብ ነው ያለውና ይሄኛውን ደግሞ በተወሰነ መጠን ያለመቀበል ፍላጎቶች ዲፌንድ የማድረግ ነገሮች አሉ። ኦብቪየስሊ ትንሽ አስቸጋሪ ናቸው። ጠቅለል ባሉ 4 ነጥቦች መግለጽ ይቻላል። ይሄ እንግዲህ ድርድር አንደኛና በዋነኝነት አልተሳካም ነው። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኢስላማባድን ለቀው ሲሄዱ ለ21 ሰዓታት እንግዲህ በዋሽንግተን ጉዳዮች በጣም በተለይም ደግሞ says Iran refused to accept Washington's transfers terms after 21 hours of talking in the Pakistan capital. የዋሽንግተን ፍላጎት ቴህራን አላከብርም ብላለች ነው። ኦፍ ኮርስ ቴህራን የዋሽንግተን ፍላጎት ማክበርም ብቻ ሳይሆን የራሷ ፍላጎት እንዲከበርም ጠይቃለች። ስለዚህ ዋሽንግተንና ቴህራን አልተግባቡም። ይህም ደግሞ አንደኛው በጣም ቱ ማክሲማል ሆኗል፣ አንደኛው በተወሰነ መጠን መርገብ እንዳለው ይጠቁማል። ያም ሆኖ ግን ለዚህ በጣም ረጅም ሰዓት በድርድር ታሪክ ታይቶ በማይታወቅ ሁኔታ በዚህ ልክ ድርድር ያደረጉ
ሁለት ኃይላት ሁለት አገራት መጨረሻቸው አለመግባባት ሆኗል እና በሁለቱም በኩል የቀረበው የማይቀመስ ወይም ደግሞ ማክሲማሊስት የሚባል አይነት ነው። ይሄ ማክሲማሊስት ሲባል በቀላሉ አቺቭ የማይደረግ ሊሳካ የማይችል አይነት ስምምነት ነው ጥያቄ የቀረበው። በተለይም ደግሞ ከአሜሪካ በኩል ምንም አይነት የአቋም ለውጥ አለመደረጉ ድርድር ነው ወይስ ደግሞ መጥቶ አስገድዶ ተፈጻሚ ለማድረግ የሚል ጥያቄ እንደዚሁ ይነሳል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ከመጡባቸው ወይም ደግሞ ጄዲ ቫንስን ከላኩበት ሀሳባቸው በተወሰነ መጠን ሸርተት አላሉም። ይሄ አስቸጋሪ ነው። ትላንት የነገርኳቸው የሆርሙዝ ሰርጥ ጉዳይ አብሮ ስለሚነሳ ነው። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት ወይም ደግሞ የውጭ ጉዳይ ሚኒስትሩ ቃል አቀባይ እስማኤል ባኬ ሁለቱም ወገኖች እንደ መግባባት ላይ ደርሰዋል በተለያዩ ጉዳዮች with difference of opinion on 2 of 3 matters በሁለት ከሶስቱ ያ ማለት on 2 to 3 ከሁለት እስከ 3 በሚደርሱ ጉዳዮች ላይ አለመግባባቶች እንዳሉ ነው ያስቀመጡት። ከዚህ ቀደም የተወያየንባቸው ናቸው የሚሆኑት የኒውክሌር ጉዳይ፣ የሊባኖስ ጉዳይ፣ የሆርሙዝ ጉዳይና እንደዚህ የአሴት ጉዳዮች ናቸው ሞር ሊሆኑ የሚችሉት። ከዚህ ቀደም የነበሩትን አለመግባባት አሁንም አልተግባባንባቸውም የሚል ሀሳብ ነው የሰጡት። he says no one ማንም ኤክስፔክት አያደርግም በአንድ ጉባኤ ወይም ደግሞ በአንድ ስብሰባ ላይ የሚል ሀሳብም አጋርተዋል። ስለዚህ ሌሎች ዙሮችም እንደሚኖሩ ተስፋ ይደረጋል ማለት ነው። ፕሬዚዳንት ዶናልድ ትራምፕ ደግሞ ምን ሊሉ እንደሚችሉ ማየትም ያስፈልጋል። የፓኪስታን አሁንም አሜሪካና ኢራን ወደ ተኩስ አቁም እንዲመጡ ጥያቄ እያቀረቡ ነው። የኢራን ሚዲያዎች ደግሞ አሜሪካ በጣም ኤክሴሲቭ የሆነ ምክንያታዊ ያልሆነ ፍላጎት አሳይታለች። ከዲማንድስ prevented the framework and the Strait of Hormuz and Iran's nuclear rights were among the points of contention ያልተግባቡበት እንግዲህ የኒውክሌር ጉዳይ ከዛ ደግሞ የሆርሙዝ ሰርጥ አያያዝ ናቸው። በእነዚህ ምክንያት አለመግባባቱ እንደተፈጠረ ይናገራሉ። በዚህ አቅጣጫ ልክ የታየ ነው። እናም እነዚህ ጉዳዮች በጥንቃቄ መታየት እንዳለባቸው እየተነገረ ባለበት ሰዓት ነው እንግዲህ በቃ ጄዲ ቫንስም ለቀው ሄደዋል። የኢራን ፖለቲከኞችም እንግዲህ ይከተላሉ ተብሎ ይታሰባል። ዓለም ብዙ ተስፋ ያደረገችበት ነበረ። ልክ የ9 ቀናቱን የመጨረሻ ቀን በሚጠቁም መልኩ ማለት ነው የኢራን ዴሌጌሽኖች ወይም ደግሞ ተወካዮችም ከፓኪስታን መውጣታቸው ተነግሯል። ያ ማለት ምንም አይነት ውጤት ሳይዙ ማለት ነው። የፓርላማ አፈ ጉባኤው መሐመድ ባገር ጋሊባፍ እንደዚሁም ደግሞ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ መልቀቅ ከፓኪስታን ኢስላማባድ መውጣታቸው ይፋ ሆነዋል። ጄዲ ቫንስም ቀደም ሲል ዲፓርት ማድረጋቸው ይታወሳልና ይሄ ትንሽ አስቸጋሪ ነው። በዚህ አይነት አጋጣሚ እንዴት ነው መፍትሄ ሊመጣ የሚችለው የሚለውን ሁለቱም ቀይ መስመሮቻቸውን እያጠበቁ ቀይ መስመሮቻቸውን ወደ ሌላ አቅጣጫ እየወሰዱ በመሄዳቸው አስቸጋሪ ነው። አውስትራሊያ ሁለቱም ሳይዶች በዚህ ጉዳይ ላይ ድርድር እንዲያደርጉ ሀሳብ ለመስጠት ሞክራለች። በዋነኝነት ግን እነዚህ ሀገራት ያልተግባቡባቸው US wants Iran to give up right to any nuclear program የሚለው ነው ትንሽ አስቸጋሪ የሆነው። ምንም አይነት የኒውክሌር መርሃ ግብር ኢራን ሊኖራት አይገባም የሚል ሀሳብ እንግዲህ ኢራን እስራኤል በአሜሪካ በማቅረቧ ይህ ደግሞ ለመድኃኒት ጭምር ምንም አይነት ፍላጎት እንዳይኖራቸው ነው ጊቭ አፕ ማድረግ አለባቸው መብቱን እንዳይኖራቸው ከማድረግ አንጻር ነውና የኤኒ ኒውክሌር ፕሮግራም ከዛ አንጻር የሚታይ ነውና 10 ነጥብ ያለው ፍሬምወርክ ነው ፕሮፖዝድ የተደረገው በኢራን። ከዚህ ቀደም ኢራን ራሷ ያስቀመጠችው ባለ 10 ነጥብ ሀሳብ እንደዚሁም ባለ 10 ነጥብ ፍሬምወርክ እንግዲህ there was no mention of complete surrender of nuclear ambitions ስለ ኒውክሌር ጦር መሳሪያ ፍላጎታቸው አንድም ቦታ ላይ ሜንሽን አያደርግም የሚል ሀሳብ ነው ያላቸው። ግን ከዚህ በፊት በተደጋጋሚ ደግሞ መታጠቅ አንፈልግም የሚሉ ነበረ። አት ዘ ሴም ታይም ደግሞ ኒውክሌርን ግምት ውስጥ ሳያስገቡ አሜሪካኖች ይደራደሩም ተብሎ ይታሰባል። ስለዚህ ማክሲማልስን የተባለውም አሜሪካ የኒውክሌር ሀሳቦቹን መጠየቋ ኢራንም አለቅም ሆርሙዝንም ጭምር ያለችበት አጋጣሚ ከባድ ስለሚሆን ነው። ፕሬዚዳንት ዶናልድ ትራምፕ አንድ መጥፎ ጉዳይ ተናግረው አሁን ዓለማችን ሊያትራምሱት እንደሚችሉ ደግሞ ግልጽ ነው። እንግዲህ ዩኤስ ኤሰንሻሊ ኢራን በተደጋጋሚ የኒውክሌር መታጠቅ መብቷን አሳልፋ ትስጥ የሚል ነው ኤኒ ኒውክሌር ፕሮግራም ኢቨን ፎር ሜዲሲናል ፐርፐዝስ የሚልም ሀሳብ ነው እየተጋራ የሚገኘው ለመድኃኒትም ጭምር ማለት ነው። ይሄ እንግዲህ እንደምታውቁት በኤንፒቲ ነን ፕሮሊፈሬሽን ትሪቲ በሚባለው በሱ
አማካኝነት እዛ ስር ያለች ሀገር ናት ይታወቃል። ያም ሆኖ ግን መብት የለሽም ነው የተባለች ያለችው። ለሜዲሲንም ለኃይልም ለኢነርጂም ወይም ደግሞ ለምንም አይነት ጥቅም ላይ የሚውል ዩራኒየም እንዲኖራት አይፈለግም። ከዛ አንጻር ደግሞ ኢራን እንደ ሀገር መብቴ ነው እንደ ሀገር ፕሮሰስ ማድረግ አለብኝ ብላ ነው የምታስበው። ምክንያቱም 400 ኪሎግራም የሚሆን ኒውክሌር አላት ተብሎ ስለሚታሰብ ዩራኒየሙ በልጽጎ ተቀምጧል። ስለዚህ እሱን መጠቀም ለኒውክሌር ጦር መሳሪያ መቃረብ መሆኑን ያሳያልና ከዛ አንጻር አሜሪካ ደጋግማ ጥያቄ ታነሳለች። ኢራን ደግሞ እኔ እንደዚህ አይነት ፍላጎት የለኝም በሚል ከዚህ በፊትም በአያቶላ አሊ ሀመኒ ጭምር በህጋቸው ፈትዋ በሚባለው ክልክል ነበረ። እሱን ሊያነሱት እንደሚችሉም ደግሞ ሲነገር ነበረ። እሱ አስቸጋሪ ነው። እንግዲህ ኢራናውያን በጣም በተደጋጋሚ በዚህ ኮንፍሊክት ለተደጋጋሚ አመታት ዲክሪ አላቸው፣ አዋጅ አላቸው፣ ስምምነት አላቸው። ሱፕሪም ሊደሩ አያቶላ አሊ ሀመኒ ማለት ነው ዊልና ዴቨሎፕ ኒክሌር ዊፐን፣ ስለዚህ አናደርግም ነው የሚል ኒክሌር ጦር መሳሪያ ዴቨሎፕ የማድረግ ፍላጎት የለንም የሚል ሀሳብ ነው የሰጡት። this is something they came very close to agreeing to in Geneva and Oman and then they were attacked የሚል ሀሳብ ነው እንግዲህ ያለው። ስለዚህ መጀመሪያ ላይ ምንም የኒውክሌር ጦር መሳሪያ ልንታጠቅ አንፈልግም፣ ማስ ዲስትራክቲቭ የሆነ የጦር መሳሪያ መታጠቅ አንፈልግም በሚል አያቶላ አሊ ሀመኒ ከእምነትና ከሃይማኖት ወይም ደግሞ ከሌሎች ጉዳዮች ጋር አገናኝተው ከወጋ ባህልም ልክ ያልሆነ በሰው ላይ የሚፈጽም ጥቃት ልክ ስላልሆነ በሚል ክልክለዋል፣ አንጠቀምም ብለዋል። ከዛ ጄኔቫ ላይ ውይይት ነበራቸው፣ ኦማንም ላይ እንደዚሁ ስምምነት ነበራቸው። ከዛ ጥቃት ደረሰባቸው ውይይት እያደረጉ ባሉበት ሰዓት የሚሉ ሀሳቦች በስፋት ይነሳሉ። እንግዲህ ለ6 ሳምንታት የዘለቀ ውጥረት አሁንም መልኩን ቢቀይር ነው እንጂ ትንሽ ከባድ ሊሆን ይችላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ላይ የሚሰጡት አስተያየትም we strangle them and have more to do። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያልጨረስኩት የቤት ስራ ኢራን ውስጥ አለ። 6 ሀገራት የሚሆኑ እኛን ስትራንድን ለማድረግ ሞከሩ፣ ማስወጣት ሞከሩ ወደ 6 የሚሆኑ ሀገራት፣ እኛ ግን እነሱን ስትራንግል አረግናቸው የሚል መግለጫ ሰጥተዋል። በዛ ላይ ኢራን ውስጥ ያልጨረስኩት የቤት ስራ አለ በሚል በካርታ አማካኝነትም ሲያሳዩ ነበረ። ትንሽ ይሄን ድርድሩን አፕሆልድ ማድረግ ካልተቻለ አስቸጋሪ እንደሆነ ይገመታል። ሰው ፕሬዚዳንት ዶናልድ ትራምፕ አሁን የሚሰጧቸው አስተያየቶች ምንድናቸው የሚሉትም በዋነኝነት ተጠባቂ ናቸው። US has defined goal posts in Iran talks show Trump teams unity። ትራምፕ አንድ ፕሮፌሰር ናቸው፣ የዴቪድ ዴስ ሮች ይባላሉ። ፕሮፌሰር ናቸው ታሂር ማርሻል ኢንስቲትዩት አሜሪካ ውስጥ ማለት ነው። በዛ የሚሰሩ ናቸውና ዋሽንግተን has clarified its position to Iran during the talks in Islamabad. It has not shifted its stance የሚል ነው። ስለዚህ ምንም አይነት የአቋም ለውጥ አላሳዩም የአሜሪካ ፖለቲከኞች ነው በዋነኝነት። ስለዚህ ይሄ ምንድነው ወደ ምን ሊወስድ ይችላል? ታዲያ ድርድር ይባላል ወይ አቋም በተወሰነ መጠን ሳያስተካክሉ የሚል ሀሳብ ነው መጥቷል። All eyes on Trump as Iran talks come to stand still። እንግዲህ ጄዲ ቫንስ አጠናቀው ሄደዋል። እሳቸው ካጠናቀቁ በኋላ ኔጎሽሽኑ ተጨርሷል። 9 GMT ላይ ወደ 9 ሰዓት አካባቢ ላይ ወደ 12 ባለው ሰዓት ይቆጠራል። እንደ ቦታዎቹ እንትን ስለሚል ነው። ከዛ አንጻር እንግዲህ ፕሬዚዳንት ዶናልድ ትራምፕ የሚሉትም ተጠባቂ ነው። እሳቸው እንግዲህ የሚሉት ምን ሰማው ይሆናል። የእሳቸው ንግግር በተወሰነ መጠን እንግዲህ ጸብ የሚያጭር ነው ሊሆን የሚችሉት። በትሩዝ ሶሻል ሚዲያቸው ላይ ተነስተው እንግዲህ ካልተደባደበን ሊሉ ይችላሉ። አሜሪካና ኢራን በፓኪስታን እንግዲህ የድርድር ከስምምነት ላይ መድረስ አለመቻሉን እንግዲህ ጄዲ ቫንስ በግልጽ አስቀምጠዋል። ይሄ ምን ሊሆን ይችላል ነው የፓኪስታን ውጭ ጉዳይ ሚኒስትር እንግዲህ ሁለቱ ወገኖች የተኩስ አቁም ስምምነቱን ማክበራቸው ለቀጣይ ድርድር ወሳኝነት እንዳለው በግልጽ እያስቀመጡ ይገኛል። በፓኪስታን የተደረገው ስብሰባ እንግዲህ ውጤቱ ያላማረ ነው። ፕሬዚዳንት ዶናልድ ትራምፕ የሚሰጡት ሀሳብም ይቀመጣል። ጄዲ ቫንስ በዋነኝነት በፓኪስታን የኢራን ጦርነት ያስቆማል ተብሎ ተስፋ የጣለበት ድርድር ዋጋ ቢስ ሆኗል በሚል 21 ሰዓታትን ፈጅ እንጂ ዋጋ ቢስ ነው በሚል ተናግሮታል። ምክትል ፕሬዚዳንቱ እንግዲህ አሁን ከነ ስቲቭ ዊትኮቭ እና ከፕሬዚዳንት ዶናልድ ትራምፕ አማች ያው ጃሬድ ማለት ነው ኩሽነር ጋር ነበሩ፣ አልተሳካም። ስለዚህ ጄዲ ቫንስ ምን አሉ የሚለውን ሀሳብ ማንሳት ያስፈልጋል።
ወደ እንግዲህ 5-6 ነጥቦችን አንስተዋል። እንግዲህ ከዚህ ስንሄድ ትተን የምንሄደው ቀላል ምክረ ሀሳብ ነው ወይም ሲምፕሊፋይድ የሆነ ነው ይላሉ። ይህ የመጨረሻና ምርጡ መደራደሪያችን ነው አሉ። ከዛ ኢራናውያን ይቀበሉት ከሆነ የምናየው ነው በሚል ሀሳብ ሰጥተው ነበረ። ከዚህ ስንሄድ ትተን የምንሄደው ቀላል ምክረ ሀሳብ ነው የሚል ሀሳብ ሰጡ። ስለዚህ ከአቋማችን ፈንክቻ አንልም ነው። ስለዚህ ቫንስ በሌላ በኩል ደግሞ ስለ ኢራን የኒውክሌር አቅም ተጠይቀው ጥያቄ ሲመልሱ አገሪቱ አሁንም ሆነ ወደፊት የኒውክሌር ጦር መሳሪያ እንዳትታጠቅ እንፈልጋለን፣ በዛ ልክም የፕሬዚዳንት ዶናልድ ትራምፕ አላማቸው ስለሆነ ሂዝ ጎል ስለሆነ በዛ ልክ እንቀጥላለን አሉ። ትራምፕ በድርድሩ ላይ መሳተፋቸውን በቀጥታ ነው በጣም በተደጋጋሚ በዚህ በ21 ሰዓታቱ ድርድር ውስጥ በተደጋጋሚ በሚባል ደረጃ ስልክ ተደዋውለዋል ከትራምፕ ጋር። ከዛም ለፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍና ያው እንግዲህ ፊልድ ማርሻል በጣም ትልቅ ስም ነበራቸው በዚህ ድርድር ላይ ሙኒር ማለት ነው፣ አድንቀዋቸዋል። ምንም አይነት ጉድለቶች ቢኖሩ ድንቅ ስራ በሰሩት ፓኪስታናውያን ምክንያት አልነበረም የሚለው እንግዲህ ስህተት ቢፈጠርም ያው ድርድሩ ባይሳካም በኢራናውያን ምክንያት ነው እንጂ በፓኪስታኖች አይደለም ለማለት ሞክረው ነው። ፓኪስታን አድንቀዋል። ኢራን አቋሞቻቸውን የሚቀበሉት ሁኔታ ላይ አልደረስንም ወይም ደግሞ የዋሽንግተን ፍላጎቶችን የማክበር አጋጣሚ አልተፈጠረም። ስለዚህ በዛ ልክ ነው የቋጨ ነው የሚል ነው። ከኢራናውያን ጋር በርካታ ተጨባጭ ውይይቶችን እንዳደረጉ አስቀምጠዋል። ጥሩ ጉዳይ ነው፣ መጥፎ ግን ስምምነት ላይ አለመድረሳችን ነው በሚል ሀሳብ ሰጥተዋል። ከአሜሪካ የበለጠ ኢራን መጥፎ ዜና ነው ብዬ አስባለሁ የሚልም ሀሳብ ነው የሰጡት ጄዲ ቫንስ። ስለዚህ እንመታለን የሚል አይነት እንደምታ ያለው ሀሳብ እንደሆነ ይነገራል። የፕሬዚዳንት ዶናልድ ትራምፕ እንግዲህ ትንሽ ቆየት አሉ። ሰው ከፔንታጎን ጋር ምክክር እያደረጉ እንደሆነ ይታሰባል። ምናልባት የፕሬዚዳንት ዶናልድ ትራምፕ አቋም ግልጽ ከሆነ በተለየ መንገድ የሚታይ ሊሆን ይችላል። እንግዲህ ትራምፕ በዋናነት ምን ሊሉ ይችላሉ የሚለውንም ማየት ያስፈልጋል ማለት ነው። እንግዲህ ኖ አግሪመንት እስካሁን ፌለሩ ትንሽ ለመካከለኛው ምስራቅ ውስብስብ ጉዳዮችን ሊፈጥር ይችላል ከሚል አንጻር ነው። ሰፋ ያሉ መረጃዎችንም ደግሞ ይዤ እመለሳለሁ። ቴንክ ዩ ቨሪ ማች።